አብርሃም ዝምታውን ሰበረ። ሩታንና ዳኒን በደንብ አድርጎ ተበቀላቸው። ምክንያቱም ትላንትና ማታ አይታችሁ እንደሆነ እንግዲህ ፋይል ይዘናል በሚል ሰበብ አብርሃምን ሲያሰቃዩት ነበረ። የገዛ ባለቤቷ የልጇ አባት ሩታ እንግዲህ ባሏን በሚገባ እያሰቃየችው ነበረ። ቃጠብ ብርጭቆ አልጸዳም፣ እንዲህ ነው የሚታጠበው፣ ልጅ ያዝኛ፣ ልንወጣ ነው፣ ልንዝናና ነው፣ ልጄ ምንም አይነት ነገር እንዲጎድልበት አልፈልግም፣ እባክህ በስነ ስርዓት እንዲትዘው ነው ምፈልገው በሚል እንግዲህ አብርሃምን ያለ አግባብ የጉልበት ብዝበዛ ሲያደርጉበት ነበረ። ስለዚህ እሱም እንግዲህ በዝምታ ውስጥ ተውጦ ነበር። እኔ ዝምታው እጅግ በጣም ፈርቼው ነበር እና ይሄ ልጅ የሆነ ነገር አስቧል፣ ሊበቀላቸው ነው ማለት ነው እያልኩኝ ነበረ። ስለዚህ ዛሬ በሚገባ አንበርክኮ እየተበቀላቸው ነው ማለት ነው። እውነት ትለያለህ አብርሽ፣ ምክንያቱም ይገባቸዋል። በተለይ ሩታ በገዛ ባለቤትሽ ላይ በልጅሽ አባት ላይ ይሄን አክል ጭካኔ ማድረግ አልነበረብሽም። አውቃለሁ እሱ ብዙ ነገር አድርጓል፣ ብዙ ነገር አንቺ ላይ ጭካኔ አድርጓል። አዎ እናውቃለን። ግን ደግሞ አሁን ያደረግሽው ነገር የፈለገው አንቺን ቢበድልሽ ቢያሰቃይሽ በዚህ ልክ መራመድ አልነበረብሽም። ከዳኒ ጋር ሆነሽ ለዳኒ አሳልፈሽ መስጠት አልነበረብሽም። በተለይ ቪዲዮዎቹም እንግዲህ ፎቶዎችም የተባሉትን ለዳኒ አሳልፈሽ መስጠት አልነበረብሽም። ሩታ ትልቅ ስህተት ሰርተሻል ማለት ነው። ለዚህም ደግሞ ለዚህ ጥፋትሽ የሚገባሽ ቅጣት ከገዛ ባለቤትሽ ማግኘት አለብሽ ባዮች ነን እኛ ማለት ነውና በዚህ ልክ እሱን ማሰቃየትሽ ተገቢ አልነበረም፣ እውነት ለመናገር ማለት ነው ወዶችዬ። ምክንያቱም እሷ የገዛ ባለቤቷን እንደዚህ ካሰቃየች ለዳኒ አሳልፋ ከሰጠችው እውነት በጣም ይደብራል። እና ከአብርሃም በምን ተናንሽ አንቺ? ብዙ ጊዜ አብርሃም ጥፋተኛ ነው ብለን አብርሃምን እንወቅሳለን፣ ስለሚያጠፋ እንወቅጠዋለን፣ እንሰድበዋለን፣ እንዘቀዝቃለን ወዘተረፈ። ግን ደግሞ አንቺ በምን ከሱ ተሻልሽ? እንዴት የባልሽን ገበና አሳልፈሽ ለዳኒ ሰተሽ ዳኒ በማህበራዊ ሚዲያ እንዲፖስት እያበረታታሽ የገዛ ባለቤትሽን እቃ እንዲያጥብ እያደረግሽ በዛ ላይ ኦ ማይ ጋድ እንዴት እያደረገሽ እንደነበረ የትላንትናው ይለያል። በጣም ነው የሚለየውና ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ሸዋይና ነው። እና ወዶችዬ እንደሚታወቀው ትላንትና ቪዲዮ ተለቆ ነበረ ማለት ነው። ሄርሜላም እንግዲህ እንደታመመች ሰምተናል። ፈጣሪ ይማርሽ፣ ልቦናሽን ይመልስልሽ ማለት ነው ምን ፈልገው። ሲቀጥል ደግሞ ሩታ በአብርሃም ላይ ያደረገችው ትልቅ ግፍና በደል እውነት ለመናገር አብርሃም በዝምታ ማለፍ የለበትም። ሁለቱንም አንበርክኮ ሁለቱንም ማሰቃየት አለበት ባይነኝ እንደኔ ማለት ነውና አዎ ሩታ አልተበደለችም፣ ሩታ አልተሰቃየችም፣ ሩታ ላይ ግፍ አልተሰራም እያልኩኝ አይደለም። በሚገባ አብርሃም ሩታ ላይ ግፍ ሰርቷል። አዎ አሰቃይቷታል። አዎ ከሄርሜላ ጋር አሸሼ ገዳሜ ብሏል ወዘተረፈ። ነገር ግን እንደዚህ ላደረገ ሰው በዚህ ልክ አይደለም መበቀል ያለብሽ ሩታ። ብዙ በቀሎች አሉ፣ ብዙ መንገዶች አሉና አንቺ ግን እቃ በማሳጠብና ፋይልን አሳልፈሽ መስጠትሽ እሺ፣ እቃ ቀላል ነው። እቃ እኮ ትንሽዬ ነገር ነው። ማንም ወንድ ልጅ የበላበት እቃ ያጥባል። ግን ደግሞ የራቁት ቪዲዮ ቀርጸሽ የራቁት ፎቶ አንስተሽ ያንን ፎቶና ያንን ቪዲዮ አሳልፈሽ ለዳኒ ሰተሽ ዳኒ እንዲፖስት እያስፈራራሽው በዛን ልክ እንደዛ መስድቅ እያልሽ እየተመጻደቅሽ እውነት እንደዚህ አይነት ስራ መስራት አልነበረብሽም። ማለት እንደዚህ አይነት ቪዲዮ እንደዚህ አይነት ግፍ አብርሃም ላይ መስራት የለብሽም። ምንም ቢሆን የልጅሽ አባት ነው፣ ምንም ቢሆን ባልሽ ነው፣ ምንም ቢሆን አካልሽ ነው፣ ምንም ቢሆን ይሄ ቪዲዮ ተቀምጦ ነገር ልጅሽ ይጠይቅሻል። እናቴ ከአባቴ ጋር ያደረግሽው ነገር እንዲፖሰት ለዳኒ አሳልፈሽ ሰጠሽ፣ ለምን አባቴ በዚህ ልክ መበቀል ፈለግሽ ሊልሽ ይችላል። ምናልባት አንቺም ብዙ ፋይሎች ይኖሩሻል፣ ያንን ፋይል ለልጅሽ ልታሳይ ትችያለሽ። ግን አይጠቅማችሁም እንደዚህ አይነት ነገር ማለት ነውና እውነት በጣም ያሳፍራል። እኔ ቪዲዮውን እንዳየሁት አይ ይሁን ይበለው ምን ችግር አለው እሱም ብዙ ነገር በድሏል ስል ነበርና ግን ሙሉ ቪዲዮውን ቁጭ ብዬ ስመለከት ብዙ ግፍ ነው የሰራሽበት አብርሃም ላይ ሩታ፣ እየምሬ ነው ምልሽና በዚህን ልክ አብርሃምን ማሰቃየት አልነበረብሽምና የሱ ዝምታ በጣም አስፈርቶኛል። በእርግጠኝነት ድብና አርጎ
ዳኒን ይበቀለዋል ብዬ አስባለሁ። ምክንያቱም ዳኒን በማያገባው ነገር ገብቶ እንግዲህ በባልና በሚስት መካከል ገብቶ እያቦካ ነው የሚገኘውና ምን አገባ አርፋ አትቀመጥም ወይስ ሌላ በቀል አለብህ ወይስ ሌላ ዳኒ ይለያል ምናምን የምትሉ እውነቴ ነው የምላችሁ ምንም የሚለይ ነገር የለም። በእንደዚህ አይነት ነገር እያስፈራራ አይደለም ወንድ ልጅ የሆነ ፋይል ይዞ እንደዚህ ያደርግብሃለሁ ምናምን እያለ እያስፈራራ ነው እንዴ ዳኒ ይለያል የምትሉት? ስንት ሲስተም አለ። እነሱን ማስታረቅ ከፈለገ በዚህ መንገድ ነው ማስታረቅ የሚፈልገው። ሩታ ወደ ቤት እንዲመለስልኝ ፈልጌ ነው ምናምን ነው። ተሳስተሻል አብርሃም። በዚህ መንገድ መቼም ልትመልሺው አትችይም። እንደውም እንዲወጣ እየገፋፋሽው ነው። እንደውም ከሄርሜላ ሌላ ወፍራም ድንቡሽቡሽ ያለች ቆንጅዬ ሴት እንዲጠብስ እያደረግሽው ነው። እውነት በዚህ መንገድ መቼም አብርሃም ወደ አንቺ አይመለስም። ሩታ ቆም ብለሽ አስቢ። አብርሃም የምትመልሽበት ብዙ መንገድ አለ። አዎ የልጅሽ አባት ነው፣ ትወጂዋለሽ፣ ታፈቅረዋለሽ፣ ከሱ ጋር መኖር ትፈልጊያለሽ አይደለ? ግን በእንደዚህ አይነት መንገድ መቼም ሊመለስ አይችልም። አብርሃም መቼም አትመልሽውም በእንደዚህ አይነት መንገድ እና በተለይ የራቁት ቪዲዮና የራቁት ፎቶ ይዞ እንዴ ቆይ አንቺ የለሽም እንደዛ ውስጥ ማለት ብቻውን ነበር ነገርየው ሲያደርግ የነበረው። ያንቺ ፎቶ አይወጣም፣ ያንቺ ቪዲዮ አይወጣም፣ ከሱ ጋር ያደረግሽው ነገር አይወጣም ነው። እንዴት ነው በዚህ ልክ የምታስፈራሩት? አንተስ አብርሃም ምን አይነት ቦቅባቃ ብትሆን ነው? ችግር የለውም ፖስችው አንቺም እኮ አለሽበት ብትላት እኮ ይቺ ልጅ አርፋ ትቀመጣለች። የምን መቦቅቦቅ ነው? የምን መፍራት ነው? የምን ለምቦጭ መጣል ነው እንዴ? ቆፍጠን ብላ ፖስችው አንቺም እኮ አለሽበት። ሩታ ምን አስበሽ ነው? እኔ ነገርዮ ሳደርግ እኮ ብቻዬ አላደረኩም። በዛ ላይ ጠጥተሽኝ ነው፣ በዛ ላይ ምንድነው ታብሌት ሰጥተሽኝ ነው ብለክ እኮ ቆፍጠን ብትል ይሄ ልጅ ወስኗል ብለው ይተውክ ነበር ወይስ ብቻህን ነበር ወይስ ከሌላ ሴት ጋር ነው ፋይል የተያዘብህ? አልገባኝም። የምሬ ነው የምላችሁና እኔ ስላልገባኝ ነው ጋይሶች። ከሌላ ሰው ጋር ከሆነ የተያዘበት ፋይሉ ኦኬ፣ ነገር ግን ከገዛ ሚስቱ ጋር ከሆነ ሩታም አለችበት እኮ። ስለዚህ ለምንድን ነው በዚህ ልክ የፈራኸው? ለምንድን ነው በዚህ ልክ የተንቦቀቦከው? ለምንድን ነው ዳኒን ከህይወታችሁ ማውጣት ያልፈለጋችሁት? ሄርሜላ፣ ዳኒ ወዘተረፈ ሰዎች እኮ አያስፈልጓችሁም። ለማንኛውም ሙዶቼ የእናንተ ሀሳብ አስተያየት እንግዲህ ለመስማት ዝግጁ ነኝ። ኮሜንት ስር ጻፉልኝ ማለት ነው። ይሄን አክል ካልኩኝ ዘንዳ ይበቃል። እናንተም ሀሳባችሁ ስጡበት። ይሄ ነገር እኔ በጣም ገርሞኝ ነው፣ ስለገረመኝ ስለደንቅ ነቀኝ ነው። ጫጫታ ምናምን ካለ ይቅርታ ጠይቃለሁ። ልጆች ስላሉ ነው የኔ እንቁዎች። ወዳችኋለሁ። ደህና ሁኑ። ግን ላይክ እያደረጋችሁም ሰብስክራይብም እያደረጋችሁ አይደለም። ምንድነው ቆይቼ ስለመጣሁኝ ነው? ተቀይማችሁ ነው? ምንድነው እንዴ እናንተ ሰዎች? አበረታቱ። አራስ ማበረታታት ሀጅር አለው። እሺ እውነቴ ነው የምላችሁ።